የጀነራል ጻድቃን ጥብቅ ወታደራዊ መረጃ በሚል ህወሓት ወደ መሃል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጀነራል ጻድቃን ገብረትንሳኤ አጋልጠዋል የሚል መረጃ በስፋት እየተሰራጨ ይገኛል። በመረጃው በወልቃይት ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል ጀነራሉ ተናግረዋል። ጀነራሉ በህወሓት ወታደራዊ ዝግጅት ላይ በሰጡት ማብራሪያ በአፋርና አማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎች የፈጸሙት ህወሓት የትኩረት አቅጣጫውን ቀይሯልን ብለዋል ሲልም መረጃው በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሃል ሀገር ለመገስገስ አስቦ እየተንቀሳቀሰ መሆኑን ነው መረጃው የጠቆመው። ጀነራሉ በምዕራብ ኢትዮጵያ በኩል ሲሉ በቤኒሻንጉል ጉሙዝ ክልል በኩል ማለታቸውም እንደሆነ መረጃው በመጥቀስ የህወሓት ጀነራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂ ነድፈው እየተንቀሳቀሱ መሆኑን ጀነራሉ ገልጸው በተለይም ከውጭ ወደ ውስጥ ለማጥቃት ተዘጋጅተዋልም ብለዋል ሲልም መረጃው ለዚህ ሱዳንን እንደ ዋና ወታደራዊ መንቀሳቀሻ እየተጠቀሙ መሆኑን ተጨባጭ መረጃዎችና እንቅስቃሴዎች መኖራቸውን ጀነራሉ ተናግሯል ያለው መረጃው ሱዳን ውስጥ ለዓመታት የተደራጀው አርሚ 7 እንደ ቀጠናዊ ሚዛን ማስጠበቂያ ለመጠቀምና ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡ ነው ብለዋል። በቅርቡ አርሚ 13 ወደ ሱዳን መሻገሩን ያረጋገጡት ጀነራሉ ሌሎች ተጨማሪ አርሚዎችም ሊጨመሩ እንደሚችሉ ፍንጭ ሰጥተዋል። አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ መንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው አርሚ 7ን ተቀላቅሏልም ብለዋል። ሽራሉ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸረሪና ላይ ተጨማሪ ድብደባ መፈጸሙን ጀነራሉ ገልጿል ያለው መረጃ ጀነራሉ ይህንን መረጃ ስለ ማጋራታቸው በስፋት ዘግቧል። ታዲያ የመረጃ እውነት ነው ወይ? መሬት ላይ ያለው እውነታስ ምንድነው የሚለውን በስፋት እንመልከት። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ በማህበራዊ ሚዲያዎች ላይ ህወሓት አሰላልፉን ቀይሮ በሱዳን በኩል ወደ መሃል ሀገርና ወደ አዲስ አበባ ለመግባት እየተዘጋጀ ነው የሚሉ ወታደራዊ ትንታኔዎችና ወሬዎች በሰፊው ሲናፈሱ ቆይተዋል። ነገር ግን የድርጅቱ አመራሮች በተደጋጋሚ የሰጡት ይፋዊ መግለጫ ከዚህ ፍጹም የተለየና ግልጽ ነው። እኛ ወደ አዲስ አበባ የመምጣትም ሆነ ስልጣን መያዝ ምንም አይነት ፍላጎት የለንም። ይህ ወደ አዲስ አበባ አንመጣም የሚለው የህወሓት መግለጫ ምን ያህል እውነተኛ ነው? ድርጅቱ ይህንን አቋም ለመያዝ የተገደደባቸው ወታደራዊ፣ ፖለቲካዊና ማህበራዊ ምክንያቶቹ ምንድናቸው? ወይስ የመግለጫ ስትራቴጂካዊ የፖለቲካ ዲፕሎማሲ ነው? በማህበራዊ ሚዲያ የሚናፈሰው የጦርነት ወሬና የድርጅቱ ይፋዊ ቃል የት ላይ ይገናኛሉ? በዛሬው ሰፊ መረጃችን የህወሓትን ይፋዊ መግለጫዎች መነሻ በማድረግ ድርጅቱ በአሁኑ ወቅት የያዘውን ትክክለኛ የኃይል አሰላለፍና የቀጠናውን ተጨባጭ ሁኔታ በገለልተኝነት እንመለከታለን። የህወሓት ከፍተኛ አመራሮች ከጦርነቱ ማብቃት በኋላ ባደረጓቸው መግለጫዎችና ውይይቶች ላይም ደጋግመው የገለጹት አንድ ትልቅ እውነት አለ። እርሱም የትግራይ ህዝብ የደረሰበትን ሰብአዊና ኢኮኖሚያዊ ቀውስ ተከትሎ የድርጅቱ ዋና ትኩረት የክልሉን ደህንነት ማስከበር፣ የተፈናቀሉትን መመለስና መልሶ መገንባት ላይ ብቻ የተወሰነ መሆኑን ነው። አመራሮቹ ወደ አዲስ አበባ የመምጣት ፍላጎት የለንም ሲሉ ቀደም ሲል በነበረው የ30 ዓመት የፌዴራል ስልጣን ታሪክ ውስጥ የነበረውን አይነት ማዕከላዊ ሚና የመጫወት ፍላጎት እንደሌላቸውና አሁን የሚያሳስባቸው የትግራይ የውስጥ ጉዳይ ብቻ መሆኑን ለማሳየት ነው። የመግለጫ በማህበራዊ ሚዲያ የሚናፈሰውን ወደ መሃል ሀገር የመገስገስ ሰፊ ስትራቴጂ ተነድፏል የሚለውን ወሬ ሙሉ በሙሉ ውድቅ የሚያደርገው ነው። ለመሆኑ ህወሓት ይህንን የመከላከልና የውስጥ ትኩረት አቋም የያዘው ለምንድን ነው? ምክንያቶቹ ግልጽና መሬት ላይ ያሉ እውነታዎች ናቸው። በአሁኑ ወቅት ህወሓት በታሪኩ አይቶት የማያውቀው የውስጥ መከፋፈል ውስጥ ይገኛል። በአቶ ደብረጽዮንና በአቶ ጌታቸው ረዳ መካከል ያለው የሀሳብና የስልጣን ፍልሚያ ድርጅቱ ወደ ውጭ የሚያይበትን ወታደራዊ አቅም አዳክሞታል። የትግራይ ህዝብ ካለፈው አውዳሚ ጦርነት ገና አላገገመም። ህዝቡ የሚፈልገው ሰላም፣ የተረጋጋ ህይወትና የኢኮኖሚ መነቃቃትን እንጂ ድርጅቱ ወደ ሌላ መጠነ ሰፊ ጦርነት እንዲገባ አይፈቅድም። የኢትዮጵያ መከላከያ ሰራዊት አሁን ባለው ቁመና በሁሉም ግንባሮች
በወልቃይት በአፋርና በምዕራብ አቅጣጫ ያለውን ይዞታ አጥብቆ የያዘ በመሆኑ ወታደራዊ የኃይል ሚዛኑ ህወሓት ወደ መሃል ሀገር እንዲገሰግስ የሚፈቅድለት አይደለም። ከዚህ አንጻር በሱዳንና በቤኒሻንጉል በኩል ጥቃት ሊከፈት ነው የሚለው ወሬ ከህወሓት ይፋዊ አቋምና አቅም ጋር ፈጽሞ የማይጣጣም መሆኑን መገንዘብ ይቻላል። ሱዳን ራሷ በከፍተኛ የእርስ በርስ ጦርነት እየታመሰች ባለችበትና ህወሓት ከፌዴራል መንግስቱ ጋር በሰላም እንሰራለን ብሎ በይፋ በገለጸበት ሁኔታ አዲስ ወታደራዊ ግንባር መክፈት ራሱን ማጥፋት መሆኑን የድርጅቱ ወታደራዊ መሪዎች ጠንቅቀው ያውቃሉ። ስለዚህ ወደ አዲስ አበባ አንመጣም የሚለው መግለጫ ድርጅቱ ካለበት ወቅታዊ ተጨባጭ ደካማ ጎንና ከቀጠናዊ ፖለቲካ አሰላለፍ መለወጥ የመነጨ እውነተኛና ስትራቴጂካዊ ውሳኔ እንደሆነም ተገልጿል። ዋናው ስራቸው የክልሉን የውስጥ ሰላም ማስጠበቅና ከፌዴራል መንግስቱ ጋር በድርድር መብቶችን ማስከበር ላይ ብቻ የተገደበ ሆኗል። በማጠቃለያችን የምንረዳው በማህበራዊ ሚዲያዎች ላይ የሚለቀቁ ጦርነት ናፋቂ ትረካዎችና የተጋነኑ ወታደራዊ መረጃዎች መሬት ላይ ካለው እውነታና ከራሱ ከህወሓት ይፋዊ መግለጫዎች ጋር የሚጋጩ መሆናቸው ነው። ድርጅቱ ወደ መሃል ሀገር የመምጣት እቅድም ሆነ አቅምም እንደሌለው በግልጽ አስታውቋል። የኢትዮጵያ ዘላቂ ሰላም ሊረጋገጥ የሚችለው መሰል የሰላም ቃሎችን በማክበር የውስጥ ግጭቶችን በውይይት በመፍታትና የሐሰት ወሬዎችን ወደ ጎን በመተው ብቻ ነው። እናንተስ የህወሓትን ወደ አዲስ አበባ አንመጣም የሚለውን ይፋዊ መግለጫና አቋም እንዴት ትመዝኑታላችሁ? የአቋም በቀጠናው ላይ አስተማማኝ ሰላም ያመጣል ብላችሁ ታምናላችሁ? ሐሳባችሁን በኮሜንት መስጫ ላይ አስፈሩልን። ቪዲዮውን ላይክ ሼር ማድረጋችሁንና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው መረጃችን እስክንገናኝ ድረስ መልካም ቆይታ።